መሰረታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው። ፋኖ ከተሞችን መቆጣጠሩን የሚገልጹ መረጃዎችም እየወጡ ነው የሚገኙት። በዚህ ውጊያ እንደዚሁ የብልጽግና ባለስልጣናትም እንደዚሁ ስለመገደላቸው የሚገልጹ መረጃዎችን ይዣለሁ። በዚህ በማለዳ ከተሰሙ መረጃዎች መካከል እነዚህ ተካተዋል። በሸዋ ቀጠና በተለይ በይፋት ቀጠና በአራት አቅጣጫዎች ከባድ የተባለ ጦርነት እየተደረገ ሲሆን ለዚህም በርካታ ኃይል መንቀሳቀሱን የሚገልጹ መረጃዎች አሉ። ይህንን ተከትሎ ፋኖም ከተሞቹንና ዋናውን አውራ መንገድ ከበባ ውስጥና ቆረጣ ውስጥ ማስገባቱን የሚገልጽ መረጃ፣ እንደዚሁ ደግሞ ፋኖ ወደ ከተማ ዘልቆ መግባት በፈጸመው ጥቃት እንደዚሁ ጉዳቶች ደርሰዋል። የመንግስት ኃይል አድማ ብተና፣ መከላከያና ሚሊሻ ወደ ተራራማ ስፍራዎች በመውጣት በከባድ መሳሪያ ድብደባዎችን እያደረገ መሆኑን የሚገልጹ መረጃዎችንም እንደዚሁ ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወትሮም እንደዚሁ እረፍት የሌለው በአምባሰል ተራሮች አካባቢም እንደዚሁ አዳዲስ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ አብራችሁን ስትቆዩ እነዚህና ሌሎች ፖለቲካዊ መረጃዎችንም ጭምር ተካተው ትሰማላችሁ። በዚህ ወደ መረጃዎቹ ከመሄዴ በፊት ትላንትና በተላለፈ ፕሮግራም ላይ ማስተካከያ መስጠትን እንደዚሁ አስፈላጊ ነው ስለተገኘ እሱን ማስተካከያ እንድትከታተሉ በአክብሮት ጠይቃለሁ። በትላንቱ ቃለ መጠይቅ ፋኖ ዮሐንስ ንጉሱ ጋር በተደረገ ቃለ መጠይቅ የኃላፊነትና የድርጅት ስያሜ ስህተቶች በቴክኒክ መፈጠራቸውን እንደዚሁ አስተያየቶች ላይ ተመልክቻለሁ። ቃለ መጠይቅ ሲደረግ ፋኖ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ቀጠና ቃል አቀባይ በማለት ፈንታ በቀድሞው የፋኖ ዮሐንስ ንጉሱ የጎንደር አንድነት ቃል አቀባይ የሚል አጠቃቀም ነው በጽሁፍ ላይ የሄደው። ስለዚህ እንግዲህ ከፋኖ ዮሐንስ ጋርም ተነጋግረናል ስለስተቱ ለማስተካከል። እንግዲህ ኤዲተሩ የአውርዶ ቪዲዮን እንደገና ቢጭ ነው ድጋሚ የመታየት እድል ስለሌለው በዚህ ባለበት እንድትረዱት ነው። አሁን ያለው አደረጃጀት የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ቃል አቀባይ የበላይ ዕዝ ማለት ነው ፋኖ ዮሐንስ ንጉሱ ጋር ነው ቃለ ምልልስ የተደረገው። ልትከታተሉ ትችላላችሁ። በርካታ ጉዳዮችን አንስቷል። በነገራችን ላይ ልትከታተሉ ትችላላችሁ። ከዚህ ስያሜ ጋር በተያያዘ አስተያየቶቻችሁን ተመልክቻለሁ። በቀናነት አስተያየት የሰጣችሁ እንዲሁም ደግሞ ስድብና ባልተገቡ ሁኔታዎችንም አስተያየቶች የሰጣችሁ ተመልክቻለሁ። እንደው በዚህ ጉዳይ ላይ ግን ማህበራዊ ሚዲያ ላይ ያሉት አጠቃላይ የአስተያየት ማህበራዊ ሚዲያ አጠቃቀሞች ላይ ይሄ ጉዳይ ምንድነው? መነሻውስ ምንድነው? እውነት ማህበረሰቡ እንደዚህ ይገለጻል ወይ? ማህበረሰብ አስተያየቶች ይሰጥ እዚህ ላሉት ብቻ አይደለም። በቲክቶክ በተለይ የሚታዩት አጠቃላይ መረን የለቀቁ በስድብ የታጀቡ አስተያየቶች፣ ክርክሮች አሉ። እነዚህ የማህበረሰብ መገለጫ ናቸው ወይ? ይሄ መነሻው ምንድነው? ሐሳብን ማስረዳት ተረጋግቶ አይቻልም ወይ የሚለው ጉዳይ ተደጋግሞ መነሳት ያለበትና በማህበራዊ ሚዲያ ሊስተካከል የሚገባው ጉዳይ ነው። በነገራችን ላይ አንዳንድ ጊዜ ሰዎች የሚናገሯቸው ንግግሮች እና ያለው ሁኔታ ነገና ከነገ ወዲያ ድጋሚ እንደማያሳፍራቸውና እንደማያሳቅቃቸው እርግጠኛ መሆን አለባቸው። ስለ አንዳንድ ሰዎች ሲናገሩ፣ ስለ አንድ ጉዳይ ሲናገሩ ጉዳዩ የነበረበትና ነገ የሚለወጡ ነገሮችን ግምት ውስጥ ማስገባት ያስፈልጋል። ከዚህ ጋር በተያያዘ ሌላ ሩቅ አንሄድም። ጌታቸው ረዳን መውሰድ ይቻላል። ጌታቸው ረዳ በጦርነቱ ጊዜ ስለ አብይ አህመድ ሲናገር የነበረውና ጌታቸው ደግሞ አሁን ታጥቦ እንደተጨመቀ ጨርቅ አሁን ያለበት ሁኔታ ሲታይ ሰዎች በምን ሁኔታ የትኛውን መናገር አለባቸው የሚለው ጉዳይ ከዚህ በላይ አስተማሪ ነገር የለም። የማይለወጥ ነገር የለም። የማያልፍ ነገር የለም። በሁኔታዎች ውስጥ ተለዋዋጭ ናቸው ሐሳቦችም። ስለዚህ በዚህ መሃል ላይ ዝም ብሎ ትዝብት ውስጥ ሀገርንም ራስንም ነገ ልጆችና ማህበረሰብንም የሚያሳፍሩ ንግግሮችን መናገርና ነገ ከበኋላ ራስን ደግሞ ሁኔታው አልፎ ሲያዩት ወቀሳ ውስጥ የሚጥሉ ነገሮችን መናገር እንደዚህ እንግዲህ አሁን ይህንን ሊያመጣ እንደሚችል ከጌታቸው ትምህርት ሊወሰድ ይገባል። ብዙ ሰዎች ለሚናገሩት ነገር ኃላፊነት አይወስዱም። ነገና ከነገ ወዲያም እንደዚሁ በዚሁ ሲያፍሩና ሲሸማቀቁ ይታያል። ወይ ደግሞ ያንን ይቅርታ ላለመጠየቅና ኃላፊነት ላለመውሰድ ብዙ ጊዜ በዚሁ ሲገፉ ይታያሉ። ጌታቸው አብይ አህመድን እንግዲህ ከፍጡር በታች አድርጎ ሲገልጸው ነበረ። አሁን ደግሞ ጌታቸው ረዳ አብይ አህመድን ከፍጡር በላይ ሁሉ አድርጎ የፍጡር ሁሉ አዋቂ አድርጎ ለመግለጽ የሄደበት መንገድ ምን ያክል ትዝብት ውስጥ እንደጣለው ብዙ ሰዎች ይተገነዘባሉ። ከፋኖ ትግል አንጻርም እንደዚሁ የአንዱ ደጋፊ የአንዱ ተቃዋሚ በመሆን ብዙዎቹ በዚህ ልክ በሚገለጽ ደረጃ አሳፋሪ ነገሮችን ንግግሮችን ሲያደርጉ ታይተዋል። አሁን ፋኖ ወደ አንድ መምጣቱ አይቀርም። ከዛ በኋላም እንግዲህ ያው ምንድነው የሚሆነው? ትላንት ለተናገሩ ነገር ያ ጉዳይ እየተከተለ እነሱም በሁኔታዎች ውስጥ ያሰቃያቸው ይኖራልና እንደዚህ አስተያየቶችን ይሄ ከኢሃፓም የሁለትዮሽ ቡድን ከኢሰፓም የነበረው ጉዳይ በጋዜጣ በመጽሐፍ የነበረው መወነጃጀል አሁን ደግሞ በእነዚህ ዲጂታል ሚዲያዎች ላይ
እየታየ ነው ያለው። ሰዎች እንግዲህ ህሊናን መዳኘትና ህሊናን መቆጣጠር ለነገም ለራስም የሚጠቅም ይሆናል። በፌክ አካውንት መጻፍ፣ በሐሰተኛ ስሞች ማሰራጨት ቀላል ጉዳይ ነው። ግን ያንን ህሊና ፈቅዶ ነው ወይ የሚለውን እንደዚሁ በዚሁ ብናየው የማህበራዊ ሚዲያ አጠቃቀም በተለይ ቲክቶክ ላይ ማታ ማታ ራሳቸውን ደብቀው በተለያየ መንገድ እንዲሁ ደግሞ ሐሰተኛ መረጃዎችን ማሰራጨት፣ በመወንጀል በመስደብ የአንድነቶችን የህዝብን መስተጋብር ሃይማኖታዊ፣ ፖለቲካዊ ጉዳዮችን የሚበጠብጡ ሰዎች አሉ። እንደው ይሄም ቢስተካከል የሚለውን ለማለት ነው። ሰዎች ቀና ሆነው ቀና አስተያየት ሰጡ፣ አስተያየት ተቀባዮቹ እንትናሉ። በከዛ ውጭ ግን የሚስተካከል ነገር የለም። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ ዋዜማ ሬዲዮ አንድ ዘገባ ይዞ ወጥቷል። ዋዜማ ሬዲዮ ይዞት የወጣው ዘገባ ባለፈው ዓመት መንግስትን በተለይ ብልጽግናን ያንቀጠቀጠ የነበረው የሐኪሞች የጤና ባለሙያዎች ጥያቄ ነው። ዛሬ የጤና ባለሙያዎች አድማ መጥራታቸውን ነው ዋዜማ ሬዲዮ ዘገባ ይዞ የወጣው። ባለፈው ዓመት በነበረው ጥያቄ ጥቅማ ጥቅሞቻችንና መብቶቻችን አልተከበሩም በሚል በማህበራዊ ሚዲያ ያስተባብር የነበረው ቡድን አሁን ከታህሳስ 6 ጀምሮ በጤና ባለሙያዎች የስራ ማቆም አድማ እንዲያደርጉ ጥያቄያቸውና ጥቅሞቻቸው እስኪከበሩ ድረስ ይህ እንዲቀጥል ጥሪ ማቅረቡን ዋዜማ ሬዲዮ ይዞት በወጣው ዘገባ አመላክቷል። እንግዲህ ይህንን ባለፈው ዓመት የነበረውን የጤና ባለሙያዎች ጥያቄ ያስተባበረው ማህበራዊ ሚዲያ ዛሬ የስራ ማቆም አድማ ጠርቷል። የጤና ባለሙያዎች ጥያቄ ያልተመለሰም በሚል ነው ትግሉን አጠናክሮ እንደሚቀጥልና አድማውን እንደሚቀጥል ጥሪ ያቀረበው እንደ ዋዜማ ዘገባ። በዚህ ጥሪ ላይ አንዳንድ ሆስፒታሎች ላይ የሚሰሩ የጤና ባለሙያዎች የትርፍ ሰዓት ክፍያ መስተካከሉን ተከትሎ የጤና ባለሙያዎች የጠሩትን አድማ አለመቀላቀላቸውንም እንደዚሁ ዘገባው አመላክቷል። የመቀላቀል ፍላጎት የላቸውም። የመቀላቀል ፍላጎት የሌላቸው ላይ የትኛውም የመብት ጥሰት ቢደርስባቸው ኃላፊነት እንደማይወስድ ይህንን እንግዲህ አድማውን እያስተባበረ ያለው ቡድን መግለጹን እንደዚሁ ዘገባው ያሳያል። በዚህ ዘገባ ላይ እንግዲህ የጤና ባለሙያዎች እየደረሰ ያለባቸው ዛቻ በተለያዩ ክልሎችና አካባቢዎች ማስፈራሪያ፣ ዛቻ ሊቆም ይገባል ሲል አስተባባሪ ቡድኑ ጠርቷል። ይህንን በተመለከተ እንግዲህ በአሁን የስራ ማቆም አድማውን ተፈጻሚነት በተመለከተ በተለያዩ ሆስፒታሎች ለማጣራት ሙከራ አድርጌ ነበር። ከደወልኩባቸው ሆስፒታሎች መካከል ጎንደር ሆስፒታል፣ ባህር ዳር እንዲሁም ደግሞ አዲስ አበባ የሚገኙ 3 ሆስፒታሎች፣ ሐረርና አዋሳ የሚገኙ ሆስፒታሎች እንደዚሁ የስራ ማቆም አድማና ጥሪውን ተከትሎ ያለው ሁኔታ ምን ይመስላል የሚለውን ጉዳይ ለማጣራት ሞክሬ ነበር። እንግዲህ የተጣራ መረጃም ለማግኘት አልተቻለም። ወጥነት ያለው እንደዚሁ ጥሪና መረጃ ስለመተላለፉም እንደዚሁ አለመስማታቸውን አንዳንድ ሐኪሞች ገልጸዋል። በነገራችን ላይ ባለፈው ዓመት ይሄ ጥያቄ ብልጽግናን ሌሊትና ቀን ያንቀጠቀጠ ጉዳይ ነበረ። እንግዲህ በፋኖ ጋር እያደረገ ካለው ጦርነት፣ በትግራይ ካለው ውጥረት፣ ከሸኔ ጋር ወጣ ገባ ካሉ ጦርነቶች አንጻር ይሄ የከተማ አድማና የከተማ የሰራተኞች ጥሪ ብልጽግናን ከፍተኛ ሁኔታ አነቃንቆት እንደነበር ነው እንግዲህ መረጃዎቹም የሚያሳዩት። በወቅቱም ዘገባውን በየቀኑ ውስጥ ተከታተሉት የነበረው አሁን ይሄ የሰራተኞች የስራ ማቆም አድማ ድጋሚ መጥቷል የሚለው በተለይ የጤና ባለሙያዎች ደግሞ እንግዲህ የጤና ጉዳይ የህይወት ጉዳይ ነው። አሁን ሙሉ የስራ ማቆም አድማ የሚገቡ ከሆነ በቀጣዩ በፖለቲካው ላይ በቀላሉ የማይታይ ተጽዕኖ መምጣቱ አይቀርም። እሱን እየተከታተልን አብረን የምናየው ይሆናል። ሌላው መረጃችን ብልጽግና የተመለከተ ነው። ብልጽግና ከፌዴራል የላካቸው ሹመኞች በትልልቅ ከተሞች ስብሰባዎችን እንዳደረጉ የሚገልጹ መረጃዎች ናቸው። ከፖለቲካዊ መረጃዎች መካከል ብልጽግና ስብሰባ ካደረገባቸው 2 ትልልቅ ከተሞች ጎንደርና ባህር ዳር የነበረውን ሁኔታ በተመለከተ የመረጃ ምንጮች ያደረሷቸውን አጭር መረጃዎች ወደ እናንተ ላድረስ። ጦርነቱን በተመለከተና በአማራ ክልል የቀጠለውን አጠቃላይ ቀውስ በተመለከተ ምንም አይነት የመፍትሄ አቅጣጫ በስብሰባዎቹ ላይ አልተነሳም። ፈጽሞ ጉዳዩም ትኩረት እንዲሰጠው አልተፈለገም ይላሉ ተሳታፊዎቹ። ጦርነቱን ውጫዊ በማድረግ የሌሎች አጀንዳ ነው ብሎ ዝቅ አድርጎ ጦርነቱን የመመልከትና ሀገሪቱ ይህንን ለመመከት ከውጭ ተላላኪዎቻቸው ጋር እየተዋጋች እንደሆነ ለማሳየት ነው ብልጽግና የሞከረው። ከዛ ውጭ ብልጽግና ስኬታማ ጉዞ እያደረገ እንደሆነ በስብሰባዎቹ ተነስቷል። ባህር ዳር ስብሰባ የሰበሰቡት የግብርና ሚኒስትር አዲሱ አረጋና እንዲሁም ደግሞ የፕላን ሚኒስትሯ ዶክተር ፍጹም አሰፋ እንደሆኑ የገለጹት የመረጃ ምንጮች በዚህ እንግዲህ በብልጽግና በስብሰባው ላይ የአሰብን ጉዳይ ዋና አጀንዳው አድርጎ እንደተነጋገረ እንደዚሁ መረጃዎች ጠቁመዋል። ብልጽግና ለከተሞች በሰጠው የልማት ተጠቃሚነት ደግሞ በጎንደር በነበረው ስብሰባ ጎንደር የተገኙት ሙፈሪያት ካሚል ጎንደር ከተማ እንዲሁ የጨለማ ዘመኗ ተገፋል በሚል ተሰብሳቢዎችን ድጋፍ ለማግኘት ስለመሞከራቸው ተሳታፊዎች ይገልጻሉ። የኮሪደር ልማት፣ የፋሲል ግንብ እድሳቶች በሚሉ
ተደጋጋሚ ተሰብሳቢዎቹን እንደዚሁ ድጋፍ ለማግኘት ሞክረዋል ያሉት ተመሳሳይ መንገድ ነው። የብልጽግና ስብሰባዎች የተለየ ነገር የለም። አንደኛ ተሳታፊዎቹ የሚመለከታቸውን አካላት ጉዳይ አይደለም የስብሰባው ያደረገው የሃይማኖት አባቶች፣ የብልጽግና ተወካዮች እና አንዳንድ ታዋቂ ሰዎች በሚል ነው። እነዚህ ሰዎች በየትኛው ሁኔታ የብልጽግና ሐሳብ ናቸው እና አዲስ ሐሳብ እንዳይቀርብ አድርገው ይህንን ስብሰባ አድርገን ተመለስ ህዝብን አገኘን ለማለት ካልሆነ በስተቀር የሚለውጠው ነገር የለም። ጦርነትና ግጭቱን ለማስቆም ያለው ፍላጎት ፍጹም ባዶ ነው። ጦርነቱን እንደሚቀጥልና ጦርነቱን እንደ አማራጭ አድርጎ በክልል ውስጥ ጦርነት እንደሚቀጥል በዚህ ስብሰባ ላይ ቃል በቃል ባይናገሩትም ህግ ማስከበር በሚል ይህንን አጠናክረው እንደሚቀጥሉ ተናግረዋል። ሽማግሌዎች ጦርነቱን በተመለከተ ያስቆሙ የሚልና አሁንም የሽምግልና ሚናቸውን እንዲወጡና እጅ እንዲሰጡ ሽማግሌዎች እንዲያባብሉ ከተልእኮ ከመስጠቶች ስር ነቀል የሆነ አማራጭ አላሳየም ስብሰባው ሲሉ ተሳታፊዎች ይህንን አድርሰዋል። ወደ ግንባር መረጃዎች ሲሄድ ወደ ሸዋ የሚወስደን መረጃ ነው የማስከትለው። ወደ ሸዋ ስንሄድ እንግዲህ በሸዋ ቀጠና ዛሬ በተለይ በይፋት ቆላማ ቀጠናዎች ከአራት አቅጣጫዎች ከሌሊቱ ጀምሮ ከፍተኛ ወታደራዊ እንቅስቃሴ አለ። በዚህም ውጊያ ተቀስቅሷል። በከባድ መሳሪያ እየታገዘ ነው። ከባድ መሳሪያ ወይም ደግሞ መካናይዝዱ የከባድ መሳሪያ ድብደባ ያደርጋል። እግረኛው ደግሞ እንቅስቃሴ ያደርጋል በተለያዩ አቅጣጫዎች። ይህንን በተመለከተ ከቦታው የወጣው ሪፖርት ይህንን ያሳያል። በመንዝና በይፋት ቀጠናዎች ሁለተኛ ቀኑን የያዘ ውጊያ እየተደረገ ነው። ይፋት ቀወት ወረዳ በተለይ ሁለት ቦታዎችን ማዕከል አድርጎ ነው ዘመቻ እየተደረገ ያለው። የለና ተሬ ተብሎ የሚጠሩ ሁለት ቦታዎች ላይ በአራት ግንባር አቅጣጫዎች ከሌሊት ጀምሮ ከፍተኛ የሆነ ወታደራዊ እንቅስቃሴ እየተደረገ ነው። መሐሊፋትን ተሬና የለንን ቀወትን ማለት ነው ማዕከል ያደረገው ዘመቻ መከላከያ አድማ ብተናው ከአራት ግንባር እንቅስቃሴ እያደረገ ነው። ከባድ መሳሪያ ድብደባ እየተደረገ ነው። የጨበጣ ውጊያም እየተደረገ መሆኑን ከአካባቢ ወጡ መረጃዎች ያሳያሉ። ከአራት ግንባር እየተንቀሳቀሰ ነው ያሉት የመረጃ ምንጮቹ። በዚህም የከባድ መሳሪያ ድብደባ እየተደረገ ነው። ከየለን መገንጠያ ወደ ባልጭ እንደዚሁ የመድፍ ድብደባ እየተደረገ ነው። ወደ ተሬ ተራሮች ነው እየተደረገ ያለው። የማያቋርጥ የከባድ መሳሪያ ድብደባ እየተደረገ ሲሆን መካናይዝዱ የከባድ መሳሪያ ድብደባ እያደረገ እግረኛው ደግሞ በመሬት የእግረኛ እንቅስቃሴ ያደረገ የለና ተሬ ተራሮች እየተጠጋ ይገኛል። ተሬ ወንዝ ጅረት ተብሎ የሚጠራው አካባቢ ሸለቆ የደፈጣና የጨበጣ ውጊያ ተደርጓል። ቀድሞ ከገባ የመንግስት የእግረኛ ሰራዊት ጋር ፋኖ ባደረገው የጨበጣ ውጊያ እንደዚሁ ጉዳት ደርሷል። የጉዳቱ መጠን አልታወቀም። ዘመቻው በተመለከተ እንግዲህ የቀውስ ሰንሰለታማ ተራሮች የለና ተሬን ለመቆጣጠርና በዚህ አካባቢ የፋኖ ይዞታዎችን እንደዚሁ ለመያዝ በሚል ነው እንግዲህ መከላከያ አድማ ብተናና ሚሊሻ ከአራት አቅጣጫ እንቅስቃሴ ያደርጋ ያለው። አንደኛው ከመንዝ ሞላሌ መገንጠያ ባሽ ከተማ ተብላ በምትጠራው ወደ የለና ተሬ ተራሮች ወደ ከተራራማው ወደ ታች እንዲሁም ደግሞ ከደብረ ብርሃን ጣርማበር ደብረ ሲና ወደ መዘዞ ከተማ ከመዘዞ ወደ የለንና ተሬ ተራሮች። ሶስተኛው ከሸዋሮቢት በባልጭ መገንጠያ በኩል ወደ ቀወት የለን እና ተሬ ተራሮች ያነጣጠረ ሲሆን አራተኛው ከሸዋሮቢት በትይዩ ወደ የለን እና ተሬ እንደዚሁ ሰሜናዊ አቅጣጫ እየተደረገ ያለ እንቅስቃሴ እንደሆነ የሚገልጹት የዓይን እማኞች በዚህ ውጊያ መድፍ ዙ23 ሞርተር ዲሽቃ በብዛት መከላከያ እየተጠቀመ ነው እግረኛ ለማስገባት። ይህንን ቀድሞ ድብደባ እያደረገ ነው ያለው። እንግዲህ ዘመቻው በንጹሃን ላይ ጉዳት አድርሷል። ተሬ በመኖሪያ ቤት ላይ ባረፈ የሞርተር እንግዲህ ማለት ፍንዳታ አንዲት እናትና ልጇ ተገድለዋል። ቁጥራቸው ያልታወቀ ሀብትና ንብረት መኖሪያ ቤቶች ወድመዋል። ተሬ ጅረት ተብሎ የሚጠራው አካባቢ ውጊያው ከሌሊት ጀምሮ የቀጠለ ነው። የኦሮሞ ብሔረሰብ ዞን ሚሊሻ በባልጭ በኩል እንደዚሁ እንዲጠጋ መከላከያ ጥሪ አድርጓል። ይህ በእንዲህ እንዳለ ፋኖ ሁለቱን ከተሞች ከበባ ውስጥ ማስገባቱን የሚገልጽ መረጃ ወጥቷል እና ዋናው መንገድም እንደዚሁ ተቆርጧል። አንደኛው ከተማ ሸዋሮቢት ሲሆን በሁለት አቅጣጫ ሸዋሮቢት ከበባ ውስጥ ገብታለች። ማታ በሸዋሮቢት ዙሪያ እንደዚሁ ውጊያ ሲደረግ ነበር። ቆቦ 03 ተብሎ በሚጠሩት አካባቢዎችና ውል እምቧይ ተብሎ በሚጠራው አካባቢ ውጊያ ሲደረግ ነበር። ሌላኛው ከተማ ደግሞ ደብረ ሲና ነው። ደብረ ሲና መከላከያ ሚሊሻና አድማ ብተና ወደ ቀወት ተሬና የለን ተራሮች መንቀሳቀሱ ተከትሎ ፋኖ ደብረ ሲናን ከተማና ጣርማበር መውጫ አካባቢዎችን ከበባ ውስጥ አስገብቶ ዋናውን መንገድ መቆጣጠሩን የመረጃ ምንጮች ገልጸዋል። መከላከያው ወደ ተራሮች ለዘመቻ ሲወጣ ፋኖ የመከላከያ ማዘዣዎችንና ከተሞችና መንገዶችን ከበባ ውስጥና ቆረጣ ውስጥ አስገብቷል።
ትላንትና በደጋማው የመንዝ ሞላሌ ቀጠና ከደብረ ሲና ጣርማበር ኃይል በማስገባት ባሽ ከተማ መገንጠያ በመያዝ ዛሬ ደግሞ ቆላማው ተሬና የለንን የመቆጣጠር እቅድ ይዞ እየተንቀሳቀሰ ያለው መከላከያ በዚህ ይገኛል። ዘመቻው የታሰበበት ዘመቻ ነው። በዚህ ዘመቻ እንግዲህ የፋኖን ኃይል ሚዛን አዛባለሁ በሚል ሁለት ሙሉ የአየር ወለድ ኮማንዶ እንዲሁም ደግሞ እግረኛ ሜካናይዝድ ሚሊሻ አድማ ብተና ነው ለዚህ ዘመቻ እየገባው ብለዋል። ወደ ሰንሰለታማ ተራሮቹ ከማለዳ ጀምሮ ወታደራዊ ስምሪትና ከፍተኛ እንቅስቃሴ አንጻር ከሸዋሮቢት ቀወት ጣርማበር ሞላሌ ድረስ እንደዚሁ አዲስ ክስተቶች ይኖራሉ የሚሉት አንድ የፋኖ የመረጃ ምንጭ ጉዳዩን እየተከታተሉ እንደሚያቀርቡ ነው የገለጹት። አሁን ያለው ሁኔታ ግን ይህንን ይመስላል። እንግዲህ መካናይዝዱ የከባድ መሳሪያ ድብደባዎችን ያደርጋል፣ መድፍን ጨምሮ ማለት ነው። እግረኛው ደግሞ ወደ የለንና ተሬ ተራሮችን ለመግባት በአራት አቅጣጫዎች እንቅስቃሴ እያደረገ ነው። ዘመቻው ከትላንት እየጀመረ ነው። ሸዋና አካባቢ ያለው ይህን ይመስላል። ወደ ጎንደር መተማ ስንሄድ በመተማ መሻህ ቀበሌ ከሁለት ቀናት በኋላ ወደ አካባቢው የገባው የመከላከያ አድማ ብተናና የሚሊሻ ሰላም አስከባሪ ኃይል ምንም ውጊያ በሌለበት ሁኔታ ላስታ ቀበሌ፣ አሻሚት ቀበሌ፣ ሞገሴ ቀበሌ፣ መሻህ እና አካባቢ ከተሞች ላይ በህዝብ ላይ የጦር ወንጀል እየፈጸመ ይገኛል። ከሁለት ቀናት በፊት በነበረው ውጊያ ከባድ ጉዳት ያስተናገደው 504ኛ ኮር ህዝቡ የፋኖ ደጋፊ ነው በሚል ነው ይህንን እንደዚሁ ማንገላታት፣ ድብደባ፣ ኢሰብአዊ ድርጊቶች እየፈጸሙ ያሉት። ትጥቃላችሁ በሚል ቤት ለቤት ፍተሻ እያደረገ ነው። ውጊያ ከተደረገ በኋላ በውጊያው እንግዲህ የደረሰው ጉዳት ይታወቃል። ስለ ጉዳቱ ከፋኖ ዮሐንስ ንጉሱ ጋር የተደረገውን ቃለ ምልልስ ልትከታተሉ ትችላላችሁ። ወደ ኋላ ሄዳችሁ ተከታተሉት። በዚህ ከፍተኛ ጉዳት ያስተናገደው 504ኛ ኮር እንግዲህ ዛሬ ኃይል አስገብቶ የአካባቢ ነዋሪዎችን መሳሪያ ያላችሁ በሚል ከፍተኛ ማሰቃየት እየፈጸመ እንደሆነ የወጣው መረጃ ያሳያል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ወሎ የሚወስዱ መረጃዎች ነው። ደቡብ ወሎ በምዕራብ ወሎ እና በአምባሰል ቀጠናዎች ያለው ሁኔታ ምዕራብ ወሎ በለጋምቦ ወረዳ ቡሶ በተባለ ቦታ በተፈጸመ ድንገተኛ የደፈጣ ጥቃት በፓትሮል ላይ የነበሩ የአድማ ብተና አባላትና አዛዣቸው ላይ ጉዳት ደርሶባቸዋል። ወደ ቡሶ ጊዮርጊስ ለአሰሳና ቅኝት ዘመቻ እንቅስቃሴ ላይ የነበሩ የአድማ ብተና አባላት ናቸው በድንገተኛ የቦምብ ፍንዳታ ጉዳት እየደረሰባቸው እንደ መረጃ ምንጮቹ። በጥቃቱ ሙትና ቁስለኛ የሆነው መጠኑ አይታወቅም። ነገር ግን በጥቃቱ የዘመቻ አዛዥ ጭምር እንደነበርና ጉዳት እንዳስተናገደ የመረጃ ምንጮች ገልጸዋል። ጥቃቱ የተፈጸመው ረፋድ ላይ ታህሳስ 6 2018 ዓ.ም ምዕራብ ወሎ ለጋምቦ ወረዳ ቡሶ ጊዮርጊስ ተብሎ የሚጠራ ቦታ ነው። በዚሁ ወደ አምባሰል ቀጠናዎች ስንሄድ በአምባሰል በተለያዩ ቦታዎች ውጊያና የደፈጣ ጥቃቶች ተፈጽመዋል። የተለያየን ወንዝ፣ ጅብ ጎዶ፣ ግሸን፣ አባላ ተብሎ በሚጠሩ አካባቢዎች ነው ውጊያዎችና የደፈጣ ጥቃቶች የተፈጸሙት። ጅብ ጉዶ ወደ አባላ እና ወደ ግሸን ሲንቀሳቀስ በነበረ የመንግስት ኃይል ላይ አባላ ተብሎ በሚጠራው ቦታ ላይ ድንገተኛ የከበባ ጥቃት ተፈጽሟል። ተለያየን ወንዝ መውጫ እንደዚሁ ጫፍ ከመከላከያ ጋር ለሰዓታት የቆየ ውጊያ ተደርጓል። አባላ፣ ጅብጉዶ፣ ተለያየን ሶስቱም ቦታዎች ላይ በነበሩት የደፈጣ የከበባና መደበኛ ውጊያዎች የደረሰው ጥቃት በውል አልታወቀም። በአሃዛዊ መረጃ መከላከያ በተለይ ግሸን ማርያምና ግሸን ገዳም አካባቢ ለወራት ካምፕ አድርጎ መቀመጡ በቤተክርስቲያኑና በገዳሙ ላይ ከፍተኛ የህልውና ስጋት መደቀኑን እንደዚሁ መረጃዎቹ ገልጸዋል። ለሁለት ዓመት እና ከዛ በላይ ያለማቋረጥ ውጊያ እየተደረገበት ባለው በዚህ ቀጠና እንግዲህ እስካሁን ድረስ በቤተክርስቲያንና በገዳማት ላይ ጉልህ የሆነ ጉዳት ባይደርስም አሁን ግን አልፎ አልፎ የሞርተርና የከባድ መሳሪያ ድብደባዎቹ እንደዚሁ ከፍተኛ ስጋት ላይ ጥለዋል ቤተክርስቲያኑና ገዳሙን። ይህ ቦታ እንግዲህ ዳግማዊት ኢየሩሳሌም እየተባለ የሚጠራውና በርካታ የኦርቶዶክስ እምነት ተከታዮች እንደ ቅዱስ ቦታዎች ከሚቆጥሯቸው ቦታዎች አንዱና ቀዳሚው ነው። ትላንትና ዘሃ አባላ ተራሮች ላይ በዙ 23 ድብደባ ተደርጓል። ይህ ድብደባ ወደ ቤተክርስቲያኑ አቅራቢያም ጭምር ነበረ። ቀድሞ ደሴ ወገል ጤና መንገድን የዘጋው ፋኖ ከሰዓት በኋላ ይህንን መንገድ ለማስለቀቅ መከላከያ ከሐይቅና ከኩታበር ከደሴ ወደ አካባቢው ኃይል ማንቀሳቀሱን የመረጃ ምንጮቹ ገልጸዋል። የደረሰው ጉዳት በዝርዝር አልታወቀም። አምባሰል እና ደላንታ ወረዳዎች እንደዚሁ ሁለት ቦታዎች ላይ ተከታታይ የደፈጣ ጥቃቶች ተፈጽመዋል። የደፈጣ ጥቃቱ የተፈጸመው ደላንታ ወረዳ ዚሃ ተብሎ የሚጠራ ቦታ ሲሆን የጉዳት መጠኑ አልታወቀም። ከደፈጣ ጥቃቱ በኋላ
መከላከያ ከአካባቢው ቁስለኞችን በመያዝ ወደ ወገል ጤና ከተማ ወጥቷል የተባለው። አምባሰል ባትሪ ተብላ በምትጠራ ተራራማ ስፍራ በተፈጸመ ጥቃት ከ11 በላይ የመከላከያ አድማ ብተናና የሚሊሻ አባላት እንደዚሁ ጉዳት ደርሶባቸዋል። በፋኖ በኩል በዚህ የደፈጣ ጥቃት የደረሰ ጉዳት የለም። ባትሪ ላይ ጥቃቱ የተፈጸመው በእጅ ቦምብና በድሽቃ እንደነበር የዓይን እማኞች ይህንን ገልጸዋል። ለሌሎች አካባቢዎች እንደዚሁ ውጥረቶች አሉ። ተጨማሪ ኃይል ወደ ደሴና ሐይቅ ወደ አምባሰል ተራሮች እንቅስቃሴ እያደረገ ነው። ሌላው መረጃችን ወደ ምስራቅ ጎጃም የሚወስደን ነው። ምስራቅ ጎጃም ደብረ ወርቅ ከተማ በፋኖ ቁጥጥር ስር መግባቷን ማለዳ አካባቢ የወጡ መረጃዎች ያሳያሉ። ደብረ ወርቅ ከተማ ፋኖ ተቆጣጥሯል። ፋኖ ከንጋቱ 11 ሰዓት ጀምሮ ወደ ከተማ ሲገባ በተደረገው ውጊያ በቁጥር ያልታወቀ ሰብአዊና ቁሳዊ ኪሳራ ደርሷል። በተለይ በሚሊሻ ካምፕ አድማ ብተናና መከላከያ ካምፖች አካባቢ በነበሩ ውጊያዎች ጉዳቶች ደርሰዋል። ከነዚህ መካከል እንግዲህ አንድ ከፍተኛ የብልጽግና ባለስልጣን እንደዚሁ ጉዳት ደርሶበታል። ስሙ ኃላፊነቱ ገና እየተጣራ ነው። መከላከያ መድፍ በመያዝ ጠባቢት ተራራ ተብሎ ከሚጠራው አካባቢ ወደ መሃል ከተማና ወደ ደብረ ወርቅ መውጫዎች ተከታታይ ድብደባ እያደረገ ይገኛል። ከተማዋ ዙሪያ ከሚገኘው ጠባቢት ተራራ መከላከያ የመድፍ ድብደባ ቢያደርግም እስካሁን ድረስ ፋኖ ከተማዋን እንደተቆጣጠረ ነው። ባለስልጣን ስለመገደሉ የገለጹት የመረጃ ምንጮች አሁን ይህንን እያጣሩ እንደሆነ ገልጸዋል። በተለይ ጠባቢት ተራራ ላይ ያለው የአዳፍኔ የመሳሪያ ድብደባ እና ከፈለገ ብርሃን በተመሳሳይ የሚደረገው የከባድ መሳሪያ ድብደባ በመኖሪያ ቤቶችና እንደዚሁ በንጹሃን ላይ ጉዳት ያደርሳል የሚል ከፍተኛ ስጋት መኖሩን የአካባቢ ዓይን እማኞች ገልጸዋል። ደብረ ወርቅ አካባቢ ያለውን መረጃ እየተከታተልኩ ወደ እናንተ የማደርስ ይሆናል። አሁን እንግዲህ ፋኖ ከተማዋን ተቆጣጥረዋል። በከተማዋ ከባድ ውጊያ እየተደረገ ነው ያለው ከሁለቱ አቅጣጫዎች ወደ ደብረ ወርቅ እንደዚሁ ተጨማሪ ኃይል እንቅስቃሴ እየተደረገ ይገኛል። ይህ እንግዲህ ከባህር ዳር ሞጣ አዲስ አበባ በሚወስደው ወደ ደጀን ሞጣ መንገድ ላይ የሚገኝ ከተማ ነው ደብረ ወርቅ። ይህን ከተማ ነው እንግዲህ ፋኖ አሁን የተቆጣጠረው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል የፖለቲካዊ መረጃዎች ናቸው። እነጌታቸው ረዳ ለ2018ቱ ከ6 ወራት ወይም ደግሞ ከዛ በታች እንግዲህ በሚቀጥለው ግንቦት መጨረሻ ለሚደረገው ምርጫ እንደዚሁ እየተዘጋጁ መሆናቸውን ገልጸዋል። ፓርቲው ይህንን አስታውቋል። ህወሓት ደግሞ በትግራይ ውስጥ ምንም አይነት ምርጫ አይደረግም የሚል አቋም መውሰዱ ባለፈው ይታወቃል። የሲዳማ እንደዚሁ ፓርቲም እንደዚሁ በምርጫ እሳተፋለሁ ብሎ እንቅስቃሴ ያደረገ መሆኑን ዋዜማ ዘግባለች። እነዚህ እንግዲህ የፓርቲና የፖለቲካ መረጃዎች ናቸው። ከነዚህ ውጭ ወደ አፍሪካ ቀንድ መረጃዎች ስንሄድ የአፍሪካ ህብረት ኢትዮጵያና ኤርትራ የአልጀርሱን ስምምነት እንዲጠብቁና መተማመን እና ትብብራቸውን እንዲያሳድጉና እንዲያጠናክሩ ጥሪ አድርጓል። የህብረቱ ኮሚሽነር ሁለቱ ሀገራት ፊት ለፊት ተገናኝተው ንግግር መጀመር አለባቸው ብለዋል። አፍሪካ ህብረት ሁለቱ ሀገራት ለሰላም፣ ለአንድነት፣ ለጋራ ድንበር ዘለል ልማት ለሚያደርጉት ትብብርና ግንኙነት አስፈላጊውን የአፍሪካ ህብረት ድጋፍ ለማድረግ ዝግጁ መሆኑን ነው የገለጸው። እንግዲህ የአልጀርሱ ስምምነት 25ኛ ዓመትን ምክንያት በማድረግ ከሁለት ቀናት በፊት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በተመሳሳይ እንደዚህ አይነት መልእክት ማስተላለፋቸው ይታወቃል። አሁን ደግሞ የአፍሪካ ህብረት እንደዚሁ ጥሪ አድርገዋል። አሁን በኢትዮጵያና በኤርትራ መካከል ከፍተኛ የሆነ ውጥረት ነው ያለው። ሌላው መረጃችን እንደዚሁ የአውሮፓ ህብረትን የተመለከተ ነው። የአውሮፓ ህብረት በአፍሪካ ቀንድ በተለይ በሶማሊያ ለተሰማራው የአሚሶም ሰላም አስከባሪ ኃይል የገንዘብ ድጋፍ ለማድረግ ፍላጎት እንዳለው ገልጿል። እንግዲህ በዚህ ቀጠና የግብጽ ጦርም ጭምር በዚህ አሚሶም ስር ተሰማርተዋል። አሁን የገንዘብ ድጋፍ አውሮፓ ህብረት አድርጋለሁ ብሏል። ሌላው ከአፍሪካ ቀንድ መረጃዎቻችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሳውዲ ንጉስ ጋር በተለያዩ የአፍሪካ ጉዳዮች ላይ መነጋገራቸውን እንደዚሁ መረጃዎች እያሳዩ ነው። ከተነጋገሩባቸው ጉዳዮች መካከል የቀይ ባህር ጉዳይ፣ የሱዳን ጉዳይ ዋና መነጋገሪያ አጀንዳቸው እንደነበር የወጡ መረጃዎች ያሳያሉ። በተለይ ከሱዳን አንጻር ሁለቱ ሀገራት በተመሳሳይ አቋም ላይ ነው የሚገኙት። ኤርትራም ሳውዲ አረቢያም የሚደግፉት የሱዳን ብሔራዊ ጦር ጀነራል አልቡራን ነው። ከዛ አንጻር በጀነራል መሐመድ ደጋሎ የሚመራው ፈጥኖ ደራሽ ኃይሉ በቀጠናው ከፍተኛ ቀውስ እየፈጠረ እንደሆነና ከተለያዩ ሀገራት የጦር መሳሪያና የመሳሪያ ድጋፍ እያደረገ ከፍተኛ ሰብአዊ መብት ጥሰቶች እየፈጸመ እንደሆነ ስለመነጋገራቸው እንግዲህ ከቀይ ባህር አንጻርም ካሁን በፊት የነበራቸውን የጓድና እንዲሁም ደግሞ ትብብራዊ ጉዳዮችን በተመለከተ መነጋገራቸውን የወጡ ሚዲያዎች የወጡ ዘገባዎች ያሳያሉ።
ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎች የሚወጡ ከሆነ እነሱን እየተከታተልኩ ወደ እናንተ አደርሳለሁ። ለዚሁ ከላይ በመግቢያችን ያየናቸው በተለይ በሸዋ ቀጠና ያለውን አጠቃላይ እንቅስቃሴ፣ በደብረ ወርቅና አካባቢ ያለውን እንቅስቃሴ፣ በአምባሰልና በአካባቢ ያሉትን እንቅስቃሴዎች በተመለከተ ተጨማሪ መረጃዎችን በማሰናዳት በቀጣዩ መረጃ በድጋሚ የሚመለስበት ይሆናል። ለሰዓት ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ